ብዙ ሚሞሪዎች ትዝታዎች አሉ። ብዙ ውጣ ውረዶች፣ ብዙ ምስጋና፣ ሐዘኖች። በእነዚህ ሁሉ ግን በጸጥታ ይመራል ትሁትና ሩህሩህ አምላክ በእውነት የተናገረውን ሁሉ የሚፈጽም ኢየሱስ ከኛ ጋር አለ እና ደስታ አንዳንዴ አስቴት ይሆናል ታውቃላችሁ፣ ዝም ነው የሚያሰኛችሁ እና እኔ ደስ ብሎኛል። ክብር ለእግዚአብሔር ይሁን። ዛሬ 30 ደቂቃ ያህል አብረን የምንካፈለው ከአውዱ ጋር ለማካሄድ ብዬ ነው። ሐዋርያት ሥራ ምዕራፍ 13 ነው ማካፈላችሁ ከቁጥር 1 እስከ 12። አንጾኪያ ለሚሽነሪነት እንዴት ተመረጠች በሚል ርዕስ 5 ማንነቷን ብዙ ጊዜ ሰምታችኋል። በእውነት ግን የእግዚአብሔር ቃል አይለመድም። ለየት ያለ ቸርች ነች። አያት በአንጾኪያ ቱምቢ ምን ትመስላለች ለማለት ብዬ ነው። አንጾኪያ ለሚሽነሪነት እንዴት ተመረጠች? ለምን? እናት በኢየሩሳሌም ለሐዋርያቱ ቤተክርስቲያን ስላለች ከሷ ይልቅ በአሕዛብ ምድር ያለችው ጥቂቷን አንጾኪያ ለምን መረጣት? መንፈስ ቅዱስ በርናባስና ሳውልን ለዩልኝ ለምን አለ? የሚያስገርም ኳሊቲ ያላትን ይመስለኛል። ያ የአንጾኪያ ሞዴል ለዚህ ለኮየፌጭም ለአያትም ለሁሉ ይሆናል ብዬ ስላመንኩ ነው። በሐዋርያት ሥራ ምዕራፍ 13 ከቁጥር 1 ጀምሮ በጌታችን በኢየሱስ ስም አነባለሁ። በአንጾኪያም ባለች ቤተክርስቲያን ነቢያት፣ መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖንም፣ የቀሬናው ሉኪዮስም፣ የአራተኛው ክፍል ገዢ ሄሮድስ ባለሟል ምናሄ፣ ሳውልም ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስና ሳውልን ለጠሯቸው ሥራ ለዩልኝ አለ። በዚያ ጊዜም ከጦሙ ከጸለዩም እጃቸውን ከጫኑ በኋላ አሰናበቷቸው። እነርሱም በመንፈስ ቅዱስ ተልከው ወደ ሴሎቅያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። በስልማናም በነበሩ ጊዜ በአይሁድ ምኵራብ የእግዚአብሔርን ቃል ሰበኩ። አገልጋይም ዮሐንስ ነበራቸው። ደሴቲቱንም ሁሉ እስከ ጳፉ በዞሩ ጊዜ በርያሱስ የሚሉት ጠንቋይና ሐሰተኛ ነቢይ የሆነው አንድ አይሁዳዊ ሰው አገኙ። እርሱም አስተዋይ ሰው ከሆነው ሰርጊዮስ ጳውሎስ ከሚባል አገረ ገዥ ጋር ነበር። ይህም በርናባስንና ሳውልን ወደ እርሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ። ጠንቋዩ ግን ኤልማስ ስሙ እንዲሁ ይተረጎማልና አገረ ገዥውን ከማመን ሊያጣመን ፈልጎ ተቃወማቸው። ጳውሎስ የተባለው ሳውል ግን መንፈስ ቅዱስ ተሞልቶ ትኩር ብሎ ሲመለከተው አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ፣ የጽድቅም ሁሉ ጠላት፣ የቀናውን የጌታን መንገድ ከማጣመም አታርፍምን? አሁንም እነሆ የጌታ እጅ ካንተ ጋር ናት፣ እውርም ትሆናለህ፣ እስከ ጊዜው ፀሐይን አታይም አለው። ያን ጊዜም ጭጋግና ጨለማ ወደቀበት፣ በእጁም የሚመራው እየዞረ ፈለገ። በዚያ ጊዜ አገረ ገዡ የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። እንጸልያለን ጥቂት። ጌታ ሆይ ስራ ድንቅ ነው፣ ብንናገር ብንጽፈውም አያልቅም። እቺን ማህበር እንዴት እንደ ስናፍጭ ዘር ለዚህ ሁሉ እንዳበቃት ይህን ሁሉ ማን ወለደልኝ? ያዕቆብ ራሱ በስደት ሄዶ ፊትና ያለው ብዬ አላሰብኩም ነበር፣ ደግሞ ምናሴና ኤፍሬምን አሳየኝ ብሎ ሰገደ ተብሎ እንደተጻፈ ከመቆም ውጪ ቃላት የለንም። ክብር ለአንተ ይሁን። እኔ አረኩ የሚል ማንም የለም ቢል እንኳ አይሆንም። ጌታ ሆይ በሰው ኃይል በሰው ትጋት የሚሰራ አይደለም። እኛ ምስክሮች ነን። ስራውን ስትሰራ ከማየት ከመናገር ውጪ አቤቱ ባሪያዎችህን ተውሰህ ታላቁን ገድል ተጋድለህ ዛሬ እንደምናይ ይህን ታላቅ ነገር አድርገሃልና ድካም ሁልጊዜ እናመሰግናለን። አሁንም በቃል አስተምረን እንዲገባን በጸጋ እርዳን። ስለ ስምህ ብለህ ስማን። አሜን። እቺ አንጾኪያ ቤተክርስቲያን እንደምታውቁት እስጢፋኖስ ተገደለ እና ሁሉም ተበተኑ። ወንጌል እየሰበኩ ለአይሁድ ብቻ ነበር የሚሰብኩት፣ ላገኙት ሁሉ እየሰበኩ ዞሩ እና በአንጾኪያ ባለች ቤተክርስቲያን ተተከለች። ለመጀመሪያ ጊዜ ክርስቲያን የተባሉት እዚህ ነው። እቺም የመጀመሪያዋ ቤተክርስቲያን ነች እና በውስጧ ያሉትን ሉቃስ ይጽፍልን ነቢያት ነበሩ። በርናባስ፣ ኔጌር የተባለው ስምዖን፣ የቀሬናው ሉኪዮስ፣ አራተኛ ክፍል ገዢ ሄሮድስ፣ ምናሄ፣ ሳኦልም
እያለ እና ይህን ስም መጥቀሱ ያለ ምክንያት አይደለም። ስለዚህ አንጾኪያ ሚሽነሪ እንድትሆን የተመረጠበት አንዱ ሚዛን የደፋችው ሰው ሁሉ ለመቀበል ሰፊ ልብ አላት። ሰው ሁሉ እያንዳንዱ ስማቸውን ብዘረዝራላችሁ ልዩ ልዩ ናቸው። በእርግጥ የመስዋዕቱን በግ እኮ ሰውን የሚያዘጋጅ እግዚአብሔር ነው። እኔ በአያት ምስክር ነኝ። በእውነት እነማንን የት ቦታ እንደሚጠራ የት አዘጋጅቷቸው ብቅ እንደሚያደርግ ትደነቃላችሁ። ግን እግዚአብሔር ያዘጋጀውን ለመቀበል ሁሉ ዝግጁ ነው ወይ ነው። አንጾኪያ ግን ዝግጁ ነች። ስማቸውን አንዱ በርናባስ ይለዋል። ይህ በርናባስ ምንም አይሁዳዊ ዘር ቢኖረውም በግሪክ አገር በግሪክ ውስጥ ያደገ የግሪክ ቋንቋ የሚያቅሰው ነው። ወደ አንጾኪያ ሲያመጣው ነገ የሚሰራውን ስለሚያውቅ ነው። በጣም ትሁት፣ ደግ፣ መንፈስ ቅዱስ የሞላበትና ቸርነት በማለት የታወቀ ሰው ነው በርናባስ። እንዲያውም ዮሴፍ ነው ስሙ ታውቃላችሁ። በርናባስ ያሉት የመጽናት ሰው ብሎ ስም አወጡለት። ለምን? በመጀመሪያው ስደቱ በጣም የጦዘ ስለነበረ ቤት ይፈናቀላሉ፣ እንጀራም ያጣሉ፣ እንደዚህ ቢሮም የላቸው አጃቢም የላቸው እና ስደቱ ኃይለኛ ስለነበር ቁጥራቸውም ጥቂት ስለሆነ እንደ በርናባስ ያሉ ናቸው። እንደ ከባድ ክንድ የሆኗቸው እና በሚያስፈልጋቸው ሁሉ እየረዳ ኢቭን መሬቱን የሚሸጥ ሰው ነበር ታውቃላችሁ። ለአንጾኪያ እግዚአብሔር ካዘጋጀው አንዱ በርናባስን ነው። የአንጾኪያ ቤተክርስቲያን በርናባስን ባለጸጋው በቀሬና የሚኖረው የቆጵሮስ ሰው ነው በርናባስ። ሁለተኛው ስምዖን ይለዋል። ይሄ ስምዖን የቤተክርስቲያኒቱ አባል ነው። ይገርማቸዋል። አይሁዳዊ አይደለም። ስምዖን ኔግሮ ጥቁር እንደማለት ነው ስምዖን። እንዲያውም ታሪኩን ስታጠኑ ኢየሱስ መስቀል ተሸክሞ ሲሄድ ደክሞት የሚያግዘው ሲያጣ ቀና ሲሉ አንድ የቀሬና ሰው አዩ። መስቀሉንም አሸከሙት። ኢየሱስንም ረዳው። ባይሰቀልበትም የሚሰቀልበትን ረድቶታል። እንዲያውም አንዳንድ ቪዲዮ ላይ ሳይ መስቀሉንም ኢየሱስንም ተሸክሟል። መራመድ አቅቶት ነበር። እና ይሄ ጥቁር ሰው እንግዳ ሰው የአንጾኪያ ቤተክርስቲያን አባል ነበር። ማርቆስ 15:21 ላይ ታገኛላችሁ የዚህን ሰው ታሪክ። ስምዖን አፍሪካዊ ጥቁር ነው፣ ኔግሮ ነው። ዛሬ ባህሪያ እንደሚሉት ነው። አንጾኪያ ለአይሁድ ብቻ አይደለም፣ ለጥቁሮችም ልቧ ክፍት ነው። በዘር በቋንቋ በብሔር በጾታ የተደራጀች አይደለች። ሰው ሁን እንጂ እና ሀብትህ ወይም ባክግራውንድ ዘርህ መስፈርት አይደለም። ለአንጾኪያ ሰውን ሁሉ ለመቀበል ሉኪዩስ የሚባለው የቀሬናው ስደተኛ ድሃ ነው፣ ለመጠለል የመጣ ነው። ሉኪዩስ ደግሞ ከስምዖን ይለያል። አሁን አንዳንድ የጎረቤት ሀገር ሰዎች ወደ ኢትዮጵያ እንደሚመጡ አገር ቤታቸውን ትተው እንጀራ ፈልገው እንደሚሰደዱ አይነት ሰው ነው ሉኪዩስ። ምናሄ ባለስልጣን ነው እንደምታውቁት፣ የሄሮድስ ባለሟል ነው። ከታላቅ ቤተ መንግስት የመጣ ነው። ሄሮድስ ገዳይና አጥፊ እኮ ነው። ምናሄ የእሱ ዘመድ ወይም ባለሟል ቢሆንም ክርስቶስን ስለተቀበለ የፖለቲካ እውቀት ያለው የቤተ መንግስትን አደራረግ የሚያውቅ በአንጾኪያ ቤተክርስቲያን ውስጥ አለ። ያሉትን እኮ ላካፈላችሁ ብዬ ነው። ሌላው ሳኦል ነው። አጥፊው ሳኦል የሚወዱትን እስጢፋኖስን የገደለ ሳኦል ለአንጾኪያ አባል እንዲሆን ልባቸውን ከፍተዋል። አንተ ብዙዎችን አሳድሃል፣ ኢየሱስንም ተሳድበሃል እና ከኛ ጋር አባል አትሆንም፣ ለጊዜው ተቀመጥ አላሉትም። በንስሐ ለተመለሰው በፍጥነት ልባቸውን የሚከፍት ቤተክርስቲያን ነች። ድንቅ ነው። ስብጥሩን ማየት ትችላላችሁ በእውነት እና ልዩ ልዩ ነው። የግሪክ እውቀት የብሉይ ኪዳን እውቀት ያለው ጳውሎስ አሳዳጅ የነበረው በንስሐ የተመለሰው የቤተ መንግስት ሰው ያለበት የአፍሪካ ሰው ስደተኛ የሆነ እነ በርናባስ ሁሉ ነቢያት፣ አስተማሪዎች፣ ልዩ ልዩ ሰዎች በቤተ ክርስቲያን ውስጥ አሉ። ለብሔር ለቋንቋና ለነገድ ልቧ ክፍት ነው። ማዳላት አድሎም የለባትም። በመሳፍንት 11 ላይ የገለአድ ልጅ ዮፍታሔ ትዝ ይላችኋል። እና ገለአዳዊ ዮፍታሔ በጣም ጽኑና ኃያል ሰው ነው እና መሳፍንት 11 ላይ ነው የተጻፈው። ነገር ግን ወንድሞቹ የጋለሞታ ሴት ልጅ ከእናታችን አልተወለድክም ከሌላ ሴት ነው ውጣ አሉት። ይህም ዮፍታሔ ወንድሞቹ አሳደዱት። ለየት ያለ ማንነት እንዳለው ስላዩ ልባቸው አልተከፈተለትም። ስለዚህ ወደ ጫካ ወሮበሎቹን ይዞ ተቀመጠ ዮፍታሔ። እስራኤሎች ጦርነት መጣባቸው። ወታደር አላቸው፣ ፈረስ አላቸው፣ ጦርና ጋሻ ችግር የለም። ጦሩን የሚመራ አስተባባሪ ጠፋ። ታውቃላችሁ፣ ከእግዚአብሔር ካልተሰጠ አይሆንም። የእስራኤል ሽማግሌዎች ወገባቸውን በገመድ አስረው ዮፍታሔ ወዳለበት ዋሻ ሄዱ። ለምን መጣችሁ አላቸው። ጦር መጣብን ወንድማችን፣ ለመዋጋት እኛ አለን፣ አዋጊ መሪ አጣን።
የመምራት ስጦታ እንዳለ እናውቃለን። እባክህ ምራን። የጋለሞታ ልጅ ብለህ ያሳደድከኝ አሁን ጭንቀት ሲመጣብህ ነው እኔ ጋር የምትመጣው። እባክህ ይቅር በለን። አሁን የገባን ለካ በሰው ውስጥ ሁሉ ልዩ ልዩ ስጦታ አለ። አስፈላጊያችን በማባረራችን ይቅር በለን ታስፈልገናለህ እባክህ ና አሉት። እሺ ያለ ዮፍታሔ መጥቶ ጦርነቱን እንዴት ድል እንዳደረገው ብታዩ ትደነቃላችሁ። ማንም ታውቃላችሁ ለወንጌል ስራ አስፈላጊ ነው። እኔ ብቻ የምትለው አይደለም። የእግዚአብሔር መንግስት ላርግም ብትል አጥፍተህ ትጠፋለህ እንጂ አይሆንም። እና ቤተክርስቲያን የተዋቀረችው በጅማቶች እየተሳሰረች አካሉን እንደሚያንቀሳቀስ ብልቶች ነው። ልብ ብቻውን ሊሆን አይችልም። ሳምባ ያለ ኩላሊት መኖር አይችልም። እንደምታውቁት የተሰወረና የተገለጠ ብልቶች ሁሉ አስፈላጊ ናቸው። የአንጾኪያ ቤተክርስቲያን ይሄ ሚስጥር ገብቷታል። ጳውሎስ ሰማይ ምድር የሚነቀንቅ አደገኛ አስተማሪ ብቻውን ምን ማድረግ አይችልም። ኔግሮ የተባለው ስምዖን ያስፈልገዋል። እንደ ጳውሎስ ገናና ባይሆንም ስምዖን የሚሰራውን ጳውሎስ ሊሰራው አይችልም። አሁን እቺ ቤተክርስቲያን ተመልከቱ። ሰንዴ ስኩል ከሌለ ሰንዴ ስኩል ማስተማር ቀላል አይደለም። እና ማስተባበር በሉት፣ በዚህ ያሉ ካሜራማኖች በሉ፣ ሽማግሌዎች በሉ፣ እዚህ ያሉት በሙሉ በአንድ ልብ አንድ መንፈስ ሆነን ወንጌሉን እንድንሰራ የእግዚአብሔር ፈቃድ ነው። ብዙ ቤተክርስቲያናት ይሄ አልታደሉም። እርስ በርስ አንዱ መጠፋው ይገርማቸዋል። እግዚአብሔር እንዲረዳው ያዘጋጀው የመስዋዕቱን በግ ሁሉ ሰው አይቀበልም። ንግሥት አስቴር በቤተ መንግስት አስፈላጊ ነች። ዳንኤል በቤተ መንግስት አስፈላጊ ነው። ሕዝቅኤልስ በህዝቡ ዘንድ አስፈላጊ ነው። እንደምታውቁት የእግዚአብሔር አሰራር ልዩ ልዩ ነው። አርማትያስ ዮሴፍ ወደ ጲላጦስ ገብቶ የኢየሱስን ስጋ ለመነው። ለምን? ቤተ መንግስት የመግባት ካርድ አለው። ጴጥሮስ አይችልም። በመከራ ሰዓት ጴጥሮስ ግባ ቢል ዘበኞች አያስገቡትም። አርማትያስ ዮሴፍ ባለጠጋም ነው፣ ባለስልጣን ነው። ከጲላጦስን የማነጋገር ብቃትም አቅምም አለው። ያስፈልጋል። የእግዚአብሔር አሰራር በጣም ልዩ ልዩ ነው። ኒቆዲሞስ ያስፈልጋል። ዕጣንና ከርቤ ገዝቶ የኢየሱስን አስከሬን በድኑን ለመቀባት ብቁ ሰው ነው። ሴቶች በገንዘብ ይረዱት ነበር ይላል። ጴጥሮስ ገንዘብ የለውም። በየአቅጣጫው እግዚአብሔር ለቤቱ ስራ ለወንጌል ማስፋፊያ ያዘጋጃቸው የሰው ልጆች ለመቀበል ልባችን ዝግጁ ነው። ሰው ሁሉ እንደሚያስፈልግ በእውነት ሰው ሁሉ እኔን መሆን አይችልም። እኔም ሰውን ሁሉ ልሆን አልችልም። የራሴ ተፈጥሮ ባህሪ አለኝ። ልቀይረው የማልችለው ማንነት አለኝ። እግዚአብሔር በዚህ ምድር በዚህ ጊዜ ሲፈጥረኝ ግን ለወንጌል አስፈላጊ ነኝ። አንቺ አስፈላጊ ነሽ፣ አንተም አስፈላጊ ነህ። ተያይዘን የምንሰራው እንጂ አንድ ሰው ኮከብ የሚሆንበት አይደለም። እግዚአብሔር አንጾኪያ ለሰው ሁሉ ልቧ ክፍት ነው። ለጥቁር ለቀዩ፣ ለቤተ መንግስት ሰው፣ ለስደተኛው፣ የብሉይ ኪዳን እውቀት ላለው፣ ገንዘብ ላለው ሁሉ ያስፈልጋሉ። ሚሽነሪ ቤተክርስቲያን እንድትሆን የረዳት እግዚአብሔር ያዘጋጃቸውን ሰዎች ሁሉ ለመቀበል ሰፊ ልብ አላት። ይሄ ብቻ አይደለም፣ እንዲያው ዝርዝር ይጽፍልናል። በአንጾኪያ ሰዎች ነበሩ ይልና ነቢያት ነበሩ፣ መምህራን ነበሩ፣ ዝቅ ብሎ ደግሞ የሚጾሙ የሚጸልዩ እጅ የሚጭኑ ነበሩ ይላል። በውስጣቸው የገቡት ሁሉ ምዕመናን ለሰው ሁሉ ልቧ ክፍት ቢሆንም ሁለተኛ ማዕረግና ክብሯ ነው የአንጾኪያ ቤተክርስቲያን። ተልእኮና ምድባቸውን የሚያውቁ ምዕመናን ያሏት። ሁሉም አይን ልሁን አይልም፣ ሁሉም ጆሮ ልሁን አይልም። እና ጨጓራ በኩላሊት አይቀናም። ሁሉም አስፈላጊ እንደሆነ ተከባብረው በምድብ በቦታቸው የሚኖሩ ናቸው። ታውቃላችሁ የቤተክርስቲያን እድገት አንዱ ሴጣን የሚያወዛግበን በብሔር በቋንቋ ይከፋፍለናል፣ በቡድን ያደራጀናል። መንፈስ ቅዱስ ይሸሻል። ይሄን ነቅተህ ድባቅ ከመታህበት ሁለተኛ የሚያደርገው ትክክለኛ ባልሆነ ቦታ ባልተሰጠ ቦታ ቁጭ አድርገሃል። ቸርቹ አትሄድም። በቅናትም በሞራልም በወኔ በጀብዱም አይሰራም። የእግዚአብሔር ስራ በጸጋ ነው፣ በስጦታ ነው። ሰንዴ ስኩል አስተማሪ መጣ አሁን ፕሮግራም ልብራ ብትል አይሆንም። እንደዛ እንደማለት ፕሮግራም ላይ ሰንዴ ስኩል ማስተማር አይችልም። ካሜራ ልቀርጽ ብለን አይችልም። የሚያምርብኝ ጣፋጭ የሆነው በሰውና በእግዚአብሔር ክብር የማገኘው በተሰጠኝ በስጦታ የተሰማራ ነው። ቤተክርስቲያን ለሁሉ ክፍት ቢሆንም አገልግሎት ግን ለተሰጣቸው። እዛ ምን አሉ? አስተማሪዎች አሉ። ቃሉን 1 2 3 ብለው የሚያስተምሩ ሁሉ ማስተማር ይችላል? አይችልም። ፊልጶስ አሁን ወንጌላዊ ነው፣ ማስተማር አይችልም። ስበክ በለው አጋንንትን ያገላብጠዋል፣ በሽታን ያስወግደዋል፣ ጠንቋይ መተተኛውን ሁሉ ይገለብጠዋል። ለምን? የወንጌላዊ ጸጋ አለ። እና አጵሎስን ገጠመው።
እነ ጳውሎስን አምጣው ተከታታይ ትምህርት ማስተማር ይችላሉ። ደግሞ ከሰዎች ሁሉ ለይተው እጅ በመጫን የሚያሰማሩ አስተዳዳሪዎች አሉ። ድንቅ ነው። ጴጥሮስ አስተዳዳሪ ሆኖ ከብደውናል። በእውነት ችኩልና ፈጣን ስለሆነ በዛ ስራ ላይ እጅ የሚጭኑ እና ያዕቆብ ናቸው። የቤተክርስቲያን መሪዎች በዚህ የተፈተኑ ናቸው። ገርማቸዋል። ጠብ በሚመጣበት ጊዜ ሁሉም ደስ የሚያሰኝ መፍትሄ የማፈቃቀሙ ያዕቆብ ትደነቃላችሁ። የቤተክርስቲያን መሪ ነበር እሱ። በአንጾኪያም እነዚሁ ሽማግሌዎች አሉ። መስራት ላይችሉ ይችላሉ። በእርግጥ ሽማግሌ ሁሉ አስተማሪ እንዲሆን ታዟል። ሆኖም እንደነ ጳውሎስ ሊሆኑ አይጠበቅባቸውም። የመምራት ማስተዳደር፣ አቅጣጫ ማመልከት ስጦታ ያላቸው አሉ። ሁሉ የለውም። አንጾኪያ ውስጥ እያንዳንዱ ምድቡን ያውቃል፣ ቦታውን ያውቃል፣ ስጦታውን ያውቃል። በተፈጠሩበት በተሰጣቸው የሚኖሩ ምዕመናን አሉ። ለሰው ሁሉ ልባቸው ክፍት ነው። ካገባስ በኋላ ስጦታውን የተፈጥሮና የጸጋን ያዩና በቦታው ላይ ቁጭ ያደርጉታል። እቺ ቸርች ማን ይቀምሳታል? በፍጥነት ቅድም ወንድሜ እንዳለው የገሃነም ደጅ የማይቋቋማት የምትሆነው አምላካዊ ስርዓት ውስጥ ስትገባ ነው። ያለ ቦታው ተሰንቅሮ ለሱም ለሌሎችም ለቅሶ ምክንያት ከሆነ የተሳሳተ ሰው የለም። የተሳሳተ ቦታ ሊኖር ይችላል። ማንም ሰው ማያስፈልግ የለም። በቦታው ሁሉም ውብ ነው። ይህንን በጣም ልቤን የነካው መሳፍንት 9:7 ላይ የጌዴዎን ልጅ የኢዮአታም መገለጥ ይዋለው በእውነት እና አቤሜሌክ የተባለ ሰው ወደ 70 ልጆች ወንድሞቹን አቤሜሌክ 70ዎቹንም አባቱ ሲሞት ንጉሱ ሲሞት አቤሜሌክ ለመንገስ ፈለገ። ያደረገው 70 ልጆች አሉት አባቱ፣ ወንድሞቹ 70 ናቸው ነው የምላችሁ። እና ወደ ገሪዛን ወደሚባል ወደ እናቱ ሀገር ገባ። ወደ ዘርና ወደ ቋንቋው እኔ ስጋችሁ ቁራጭ አጥንታችሁ ፍላጭ ነኝ፣ እኔን ማንገስ ይሻላችኋል ወይስ እነዛ? አንተ ንገስልን። ለምን ንገስልን አላችሁ? ዘራችን አሉት። መስፈራቸው ይሄ ነው። የኛ ቋንቋ የኛ ብሄር ነው፣ ንገስብን አሉት። እሺ እንደዚህ ከወደዳችሁ 70 ወንድሞቼን እረዷቸዋል። ታምናላችሁ? በአንድ ድንጋይ ላይ ወሮበሎች ቀጥሮ ስራ ፈቶች ምናምንቴዎችን ሰብስቦ በአንድ ድንጋይ ላይ 70ውን ማረስ አደረጋቸው። በጣም አቤሜሌክ ተሳሳተ። ወንድም እኮ በክፉ ቀን ረጂ ነው፣ በጦርነት ጊዜ ጋሻ ነው። እግዚአብሔር የሰጠውን 70ውን ጭጭ አደረጋቸው። በክፉ ቀን ምን ያደርግ ነው? ከአንድ ማህፀን የወጡትን የእናት አባቱ ልጆች ሸክ አደረጋቸው። ታምናላችሁ? እኔ ብቻ ልንገስ፣ ተከላካይ አይኖር፣ የኔን ክብር የሚጋርድ አይኖር ብሎ ጠቅላላ አወደማቸው። አንድ ብቻ ሰው ነው ያመለጠው። ይሄ ያመለጠው ኢዮአታም ይባላል፣ የጌዴዎን ልጅ። እነዚህ 70ው የታረዱት የጌዴዎን ልጆች ናቸው እንደምታውቁት። ኢዮአታም ብቻ አመለጠና በገሪዛን ዛፍ ላይ ቆመ። ንግግሩ በመጽሐፈ መሳፍንት ምዕራፍ 9:7 ሕዝቦች ስሙ ባካችሁ፣ የአቤሜሌክን ያነገሳችሁ የሴኬም ሰዎች እግዚአብሔርን እንደምትሰሙ ስሙ ብሎ ተራራ ላይ ጮኸ። ሁሉም ቀና ሲል ተራራ ላይ ነው። እንዳይገቡት ተራራ ላይ ነው። ስብከት አይደለም፣ ትምህርት አይደለም፣ መገለጥ አይደለም፣ ምሳሌ ነው የነገራቸው። ዛፎች አንድ ቀን ተሰብስበው ወይራና ንገስብን አሉት። ከዛ ወይራ ምን አለ? እግዚአብሔርና ሰው በእኔ የሚከብሩበትን ቅባቴን ትቼ አልነግስም። ንግስና አልፈልግም ማለቱ አይደለም፣ ስጦታ አይደለም። እኔ እንደ ወይራ ቅባት ማመንጨት ነው የተሰጠኝ። የተፈጠርኩት ቅባት ለማመንጨት ነው። ስለዚህ እግዚአብሔርና ሰው የሚከብሩበት ቅባቴን አልተውም። ባልተሰጠኝ አልገባም። ባልተሰጠኝ ከገባው የተሰጠኝ ማቆም አይቀርም አላቸው። ወይንስ ወይናና ንገስብን አሉት። የዱር ዛፎች መሳፍንት 9:7 ላይ ታገኙታላችሁ። በለስን ንገስብን አሉት። ጣፋጭነትና መልካም ፍሬ ትቼ አልነግስም አላቸው። ያኛው ቅባቴን ትቼ ይላል። ይሄስ የሚበላ ፍሬ አለኝ። እኔ ቅባት ማመንጨት አልችልም። የሚጣፍጥ ፍሬ ግን እንዳፈራ እግዚአብሔር የሰጠኝ ጸጋ ነው። ፍሬን ትቼ መንገስ አልፈልግም። እሺ ወይናይና ንገስብን። ወይንም እንዲህ አለች አፍ አውጥታ፣ እግዚአብሔርና ሰው ደስ የማሰኝበትን ወይን ጠጄን ትቼ አልነግስም አለች። ከዛ ወደ አደገኛው ሰው ወደ እሾክ መጡ። እሾክ ናና ንገስብን። መጣው። ተሰብሰቡና ጠብቁኝ። በስራዬ ኑና ተጠለሉ አላቸው።
የሚያስገርም ምሳሌ ነው። እና መጨረሻ የደመደመው እሳት ከሾሁ ወጥቶ ያቃጥላችሁ ብሎ ረገማቸው። አምልጦ ጠፋ ይላል። እሾክ ምናልባት እሾክን በቦታው እኮ ስላላት አጥር የኩሽን ማጥራውን በሾክ ነገር ነው። ክፉ ነገር ይከለክል ይሆናል። አበባ አይከለክልም። በቦታው እኮ ገትሮ ይዛል። እነግሳለሁ አለ። ኖ ተሰብሰቡልኝ አለ። አየህ፣ ምናልባት እሾክ ላይ ያለቅስ ይችላል። ያለ ስጦታውን ያለ ቦታው ስለገባ የተፈጠረው ነው። በተሰጠ በተቀበልከው ከሆንክ ቅባት ማመንጨት፣ ጣፋጭነት ማመልከት፣ መልካምነት ማመንጨት አይቀርም። ካልሆነስ ወገኖቹ ይከባሉ። በምንም አይነት አይሆንም። በልምምድ አይሆንም፣ በፍላጎት አይሆንም፣ በስጦታ ነው የሚሆነው። እግዚአብሔር ቤት እና የተሰጣቸውን ገደላችሁና ያልተሰጠውን አነገሳችሁ። ልክ እንደ ሾክ ነው። ጌዲዮን አቤሜሌክ እንደ ሾክ ነው ያነገሳችሁት። ይህን ደግሞ በውጤቱ ታዩታላችሁ አላቸው። ስታዩ ይሄ ሰው ብዙ ጣጣ መጣ። አንጾኪያ ቤተክርስቲያን ሚሽነሪ እንድትሆን ለምን ታጨች? ለሰው ሁሉ ልቧ ክፍት ነው። ሁለተኛስ እያንዳንዱን ወይራውን በወይራ ወይኑን በወይን በለሱን በበለስ ሁሉም በቦታው የገጠገጠች ቸርች ነች። አየህ፣ ይሄ ድንቅ ነው። ይህን የሚያደርጉ አገልጋዮች አሏት። ሶስተኛ ቁጥር 2 ላይ በአንጾኪያ ባለች ቤተክርስቲያን ነቢያት፣ መምህራን ነበሩ። እነርሱም በርናባስ፣ ኒጌር እያለ ይቀጥልና ቁጥር 2 ላይ እነዚህም ጌታን ሲያመልኩና ሲጦሙ። የአንጾኪያ ቤተክርስቲያን በአምልኮና በጾም የተጉ ናቸው። እና አንዳንዱ ለሰው ሁሉ ልቡ ክፍት ነው። አንዳንዱ ቦታና ስፍራውን ያውቃል። አምልክ ስትሉት አይሆንም። የተፈታ የማምለክ የመጾም ልምምድ የላቸውም። ይደቃሉ። እድሜያቸው ብዙ፣ ፍሬያቸው ትንሽ ይሆናል። አምልኮ በጣም ወሳኝ። አምልኮ ምንድን ነው? ብዙ ነገር ነው አምልኮ። መባ መስጠት በለው፣ መዘመር፣ መጸለይ፣ መጾም፣ ልዩ መንፈሳዊ እንቅስቃሴዎች አምልኮ በሚል ነው የተገኘው። የአንጾኪያ ቤተክርስቲያን በመጾም በማምለክ ዳተኞች አልነበሩ። የማትጾም ቤተክርስቲያን ፍላጎት እንጂ ስኬት የላትም። ታውቃላችሁ፣ በስውር የምትጸልየውን በአደባባይ ከፍላሉ የተባለው የዛሬ ወንጌል እና በር ዝጋና በጨለማ የምትፋለመው ብዙ አለ። በአደባባይ እንደዚህ ያሉ ስኬቶች በከንቱ አይመጡም። ብዙ የሚማልዱ፣ ብዙ የሚንበረከኩ፣ ብዙ የሚጋደሉ ከመጋረጃው በስተጀርባ አሉ። አንጾኪያ እንደዛ ነች ነው የምላችሁ። በእውነት የማምለክና የመጾም በጣም የተነቃቁ ናቸው እና ዳተኞች አይደሉም። እንደ ድንጋይ ከሰል ለመቀጣጠል የሚዘገዩ አይደሉም። እንደ ኤሌክትሪክ ናቸው፣ ይነዳሉ። እግዚአብሔር አምልኮን ይወዳል። ታውቃላችሁ፣ በመጽሐፍ ቅዱስ አብርሃም ወዳጅ አብርሃም ካንተ ሚስጥርን እጠብቃለሁ። ለምን? አብርሃም በድንኳኑ እግዚአብሔርን ሲያመልክ ከአዳም ልጆች ሁሉ በምድር ላይ በድንኳኑ ቆሞ ያነጋገረው አብርሃም እንደ ማግኔት ለምን ሳበው? የማምለክ ልብ አለው አብርሃም። ትዝ ይላችኋል፣ ሕዝቅያስ በገና አምጡልኝ፣ ጦር እየመጣብን ነው፣ በገና አምጡና አምልክን ዘምር። እግዚአብሔር መዝሙር አምልኮ እንደሚወድ ያውቃል። በዝማሬ እግዚአብሔር ምሕረቱ ለዘላለም ነው፣ ምሕረቱ ለዘላለም ነው እያሉ ሲዘምሩ ወገኖች ሆይ መልአክ ከሰማይ መጣ። የእስራኤልን ጠላቶች ድባቅ እንደመታቸው ታውቃላችሁ። ኤልሳ 3 ነገስታት ለጦርነት መጣ ነው፣ ኃይል 3 ቀናችን ነው፣ ልናልቅ ነው፣ እባክህ አድነን አሉት። በገና አምጡልኝ፣ መጮህን ታቆማለህ፣ ደርድሩልኝ በገና አለ። ያ ከበገና ጋር ምን አገናኘው? በጅማቶች የተወጠረ ክር ብላችሁ መገመት የለባችሁም። በበገና ውስጥ አምልኮ እንዳለ ኤልሳ ያውቃል። ኤልሳ እያመለከ ሳለ የእግዚአብሔር ጣት መጣችበት። ዝናብ አታዩም፣ ዳመና አታዩም፣ ውሃ ግን ይሞላል ጉድጓዱን እያለ የጠላት መሰጠት፣ የወታደር የፈረሶች ውሃ መጠጣት፣ የጊዜው መልእክት የመጣው ለምንድን ነው? በአምልኮ ውስጥ ነው። የተሰጡ የሚያመልኩ ጳውሎስና ሲላስ በመቄዶንያ እስር ቤት እየዘመሩ ሳለ ምድር ተናወጠች የሚለው እየተገረፉ ተቀርቀው እኮ ነው። እያጉረመረሙ ሳለ ለምን ብለው ሲጠይቁ አይልም። በመከራ ውስጥ እየዘመሩ ሳለ የደጆች መከፈት፣ የምድር መናወጥ፣ የብዙዎች ጌታን መቀበል። አምልኮ በጣም ከባድ ነገር ነው። አምልኮ ባለበት ጉባኤ፣ አንጾኪያ ጉባኤ የእግዚአብሔር ክብር ነበር። ጴጥሮስ ሲታሰር ማርያም ቤት በብዙ ጸሎት ያመልኩ ነበር ይላል። መልአክ እነሱ አላዩም፣
እስረኛውን ለማስፈታት ግን ተላከ። ምርኳቸውን ሊመልስ ከሰማይ ልመናቸው ተሰማ። በር ዘግተው ሲያመልኩ እነ ማርያም እኛ አዲስ አበባ መካነ ኢየሱስ እያለሁ ባይብል ስተዲ የቤት ነበር ወደ 6 ኪሎ አረሳው። ዮሐንስ ወንጌል እያጠና በጣም ተመስጠን እያጠና እየዘመርን ሳለ አንዱ ድንገት አሁን ዶክተር ነው አሜሪካ ነው ጮሆ መሬት ወደቀ። ምን ሆነ አልኩት። ቄስ መልአክ አይታይም ቆሞ አለኝ። እኔ አላየሁም። በርግጥ ጠቅላላ ወደቁ ሳሎን ቤት ውስጥ። ሙቀቱ ተሰምቶኛል። ህልውናው በአይኔ በብረቴ ባላይ እነሱ ግን አይተው ነበር። ምን አረካችሁ ብትሉ ባይብል ስተዲ እያጠና እየጸለይ ነበር። ድንገት ብዙ እንደዚህ ነገር ሰምቻለሁ። በእውነት ስናመልክ ስንጦም ጊዜ አዲስ ነገር ይሆናል። በዚህ ሰዓት ነው መንፈስ ቅዱስ ለጠራቸው ስራ ጳውሎስና በርናባስን ለዩልኛል። ኢየሩሳሌም ቸርች እንዲህ አላለም። ለምን? የሚያመልኩ ጉባኤ የለም፣ የሚጾም የለም፣ ስብሰባ ብቻ ነው። ስብሰባ ትክክል አይደለም ማለት አይደለም። በስብሰባ ብቻ መንፈስ ቅዱስ አይመጣም። በስትራቴጂ ቅድ ብቻ አይመጣም። ስታመልክ ስትጦም የጊዜውን ሚስጥር የሚገልጥ መንፈስ ቅዱስ ይመጣል። ቤተክርስቲያን እንደሌላ ድርጅት አይደለችም። በእውነት አምልኮና ጾም በጣም ወሳኝ ነገር። አንጾኪያ ቤተክርስቲያን ሚሽነሪ ለመሆን ለምን ተመረጠች? ሰው ሁሉ የምትቀበል የጸጋ መድባቸውን የምታውቅ የምትጾምና የምትጸልይ ስለሆነች ነው። አራተኛው ያልተደረሱትን ለመድረስ ፈቃደኛ ልብ ስላላት ቅድም የተነገረው ማለት ነው። ቁጥር 4 ላይ እነርሱም በመንፈስ ቅዱስ ተልከው ወደ ሰሎቅያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። በስልማናም በነበሩ ጊዜ በአይሁድ ምኩራብ ገብተው የእግዚአብሔርን ቃል ሰበኩ። ያልተደረሰውን ለመድረስ የሚላኩ ወይም የሚሄዱ አገልጋዮች በዚህ የተቃኘች ቤተክርስቲያን ነች ማለት ነው። አንድ ቦታ ስትሆኑ ሞቅ ይላል። በእውነት ስለሌላ አታስቡ። መከሩ ብዙ እንደሆነና ወንጌል ያልሰሙ ከኛ እንደሚበዙ አይመስለንም። ትንቢት ነው፣ ጾም ነው፣ አምልኮ ነው፣ ፍቅር ነው፣ ሞቅ ይለናል። የእግዚአብሔር ፈቃድ ግን አይደለም። ለምን? ዘመኑ አጭር ነው። ጌታ ሊመጣ በቅርብ ነው። ፈጥና በአንድ ዓመት ውስጥ አሁን ራሳችሁን ቻሉ የተባለው በአንድም በሌላም ሌሎች ስብከት ጣቢያ ለመክፈት አቅም እንድናገኝ እናንተም ቶሎ ወገባችሁን ታጥቃችሁ እንድትበረቱ በማለት ትክክል ነው በእውነት እና እንዳትሰንፉ ለማለት የታወጀ አዋጅ ይመስለኛል። 8 ከተማን በአንድ የወንጌል ጉዞ ጭጭ አደረጓት። ቅድም የጠራኋችሁ ከተሞች መውጣት መሄድ። ጠንቋይ የተባለው በራያሱስ ራሱ ተደመሰሰ በእግዚአብሔር ጸጋ። አንተ ክፉ ወንጌል ጠማማ ውጣ አለው። መንፈስ ቅዱስም እውር እንዲሆን እስኪ ያደርገው። ስትወጣ ነው የእግዚአብሔር ጸጋ የሚገለጠው። ጠላትም ሊቋቋም አይችልም። ተቀመጠ አይሆንም። እነ ጳውሎስ የተወደዱ እነ በርናባስ ምርጡን ለወንጌል ስራ ላኳቸው። ብዙ ቤተክርስቲያናት ምርጡን አይለቁም። አስገራ አንጾኪያ ጳውሎስን መላኳን ይገርማል። ማን ያስተምረን ነው? በርናባስ ማን ያስተምረን ነው? አንተን ልከን አላሉም። ወንጌል ይቀድማል። እኛ ኢየሱስን አግኝተናል፣ ሌላውን እንፍጨረጨራለን። ወንጌል ያልሰሙ ብዙ ጠንቋይ መተተኞች አሉ። ሂዱ እጅ ጭነው በፈቃድ ላኳቸው። ድንቅ ቸርች፣ በጣም ድንቅ። ገና እኮ ትንሽ ነች አንጾኪያ እኮ እንደኛ እናንተን ማከባ ምን ይጠራጠራሉ? ገና ትንሽ ነች እኮ። እንደ አይን ብሌን የሚሳሱለትን ሁለቱም ምርጡን ላኩ። ለወንጌል ሲባል ምርጡን ላኩ። አብርሃም በድንኳን ውስጥ ለምን ተቀመጣለህ? ውጣ፣ ዘሮችን እንደ ከዋክብት አሸዋ አበዛዋለሁ። ውጣ ከድንኳን አስተሳሰብ። እንደ አሸዋና እንደ ከዋክብት ነው ለአንተ ያለኝ ዓላማ። አብርሃምም ወጣ። ታውቃላችሁ 5ቱን ነገስታት ሲዋጋቸው መልከጼዴቅ መንገድ ላይ ተገናኙ። ድንኳን ውስጥ መልከጼዴቅ አይመጣም። ስትወጣ ያልጠበቅከው እግዚአብሔር ያዘጋጀው ያገኛል። ያልተጠባበቅ ያገኛል። ሙሴ ህዝቡን ነፃ እንዲወጣ ከፈርዖን እጅ ውጣ ልቀቅ በልልኝ ሲሄድ በበትሩ ተአምሮ ነው። የሱ በትር የፈርዖንን በትሮች እየዋጠች፣ የሱ በትር ኤርትራን እየከፈለች፣ ሙሴ ያልገመተው ያልተጠባበቀው በጉዞ ውስጥ እግዚአብሔር የገለጠው ተአምር በዛ። ስትሄድ ነው ተአምር የሚበዛው። በዚህ ሰዓት እዚህ ጋር አለቱ ይፈልቃል። በዚህ ሰዓት መና ይንጠባጠባል። እዚህ ጋር እያል እቅድ የምታወጣለት አይደለም። ስትሄድ የሚያስፈልገው በረከት ይገናኛል። ተቀምጣ አይሆንም። እግዚአብሔር ከሚንቀሳቀሱ ጋር እነ ኢያሱ ይሄ የእግዚአብሔር ፕሪንሲፕል ሳይገባቸው አልቀሩም። በእውነት 41 ነገስታት አሉ። አይዞህ ኢያሱ እግዚአብሔር ካንተ ጋር ነው። ሊቋቋሙ አይችሉም።
ኢያሱ ወታደሮቹን ይዞ ሄደ። ከሰማይ በረዶ ደብድቦ ገደላቸው። በረዶ ኢያሱ አልሰማም። እግዚአብሔር ካንተ ጋር ነው ተባለ እንጂ በረዶ ይደበድባቸዋል አላለ። መጓዝ ስትጀምር ያልተጠባበቀው ያልገመትከው ነገር መዝነብ ይጀምራል። እንደዛ ነው እግዚአብሔር አሰራር። በእውነት ለወንጌል የሚላኩ የሚሄዱ ሚሽነሪዎች ነበሯቸው። አንጾኪያ ለምን ለሚሽነሪነት ተመረጠች? ሰውን ሁሉ የመቀበል ሰፊ ልብ አላት። እንዳመሩ ሰውን ሁሉ እንዳመሩ ለመሸከም ሰፊ ልብ አላት። አንጾኪያ የምትወደውን የሚመቻትን ብቻ አይደለም። ሰው ብቻ ከሆንክ በቂ ነው፣ በሯ ክፍት ነው። እንደ ኖህ መርከብ ሁሉን ባህሪ፣ ሁሉን ጎሳ፣ ሁሉን ዘር፣ ሁሉ ባክግራውንድ ያለው ለመቀበል ልቧ ክፍት ነው። አንጾኪያ እያንዳንዱ የመጣው በጌታ ያመነው ጸጋ እንዳለው አምና በምድር ታሰማራለች። አንጾኪያ በአምልኮና በጾም ጸሎት አይታሙም። የሚሽን ስራ ቀዳሚ ተግባራቸው ነው። እኔ ነኝ የተባለው ምርጡን ለመላክ ሁለት አያስቡም። ወንጌል ታላቅ እንደሆነ ስለሚያውቁ ነው። አምስተኛ ነው የመጨረሻው ቁጥር 5ን ልብ ይነካል። ቁጥር 5 እነርሱም በመንፈስ ቅዱስ ተልከው ወደ ሴሎኪያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። በስልማናም በነበሩ ጊዜ በአይሁድ ምኩራብ እግዚአብሔርን ቃል ሰበኩ ይልና አገልጋይ ዮሐንስ ነበራቸው ይላል። በድብቅ አስገራሚ ነው። ዮሐንስ ገና ቁጭ ነው። ይቅርታ ለዚህ ቃል የማርያም ልጅ ነው። ታውቃላችሁ ዮሐንስ ጴጥሮስ ሲታሰር የጸለየችው ማርያም እዛ ድክ እያለ ቁጭ ብሎ የነ ጴጥሮስን የነ በርናባስን ስብከት ማርቆስ ወንጌል አድርጎ የጻፈ ነው። በእርግጥ ገና ብላቴና። ነገር ግን እነዚህ ኃያላን የተባሉ በርናባስና ሳኦል ለወንጌል ሲሄዱ ዮሐንስ ማርቆስን ከኋላ አስከትለዋል። ለምን? ተተኪ አገልጋይ ነው። ጴጥሮስ ብቻው፣ ጳውሎስ ብቻ፣ በርናባስ ብቻውን አይዘልቁትም። ተተኪ የምታፈራ ቸርች ነች። ዮሐንስ እኮ ፈሪ ቀልቃጣ ነው። የመጀመሪያ ወንጌል ጉዞ እናቱን አፍቃው ተመልሳለች። ምናልባት ስደቱን ፈርቶ ሊሆን ይችላል። ከነ በርናባስ ጋር ከነ ጳውሎስ ጋር እኩል መሄድ አቅቶት ሊሆን ይችላል። እንዲያው በርናባስ ያክስቱ ልጅ ነው። ጳውሎስ ይሄ ለፍስፍስ ሁለተኛ ወንጌል ጉዞ ከኛ ጋር አይሄድም ተብሎ የተጣላበት ሰው። እንደዚህ ያለ ጳውሎስን የሚያሳዝን ሰው ነው። ቢሆንም ተተኪ አገልጋይ እንደሚያስፈልጋቸው ሁለቱም ገብቷቸው እስከ ድካሙ ተተኪ በአንድ ቀን እኮ ብቁ አይሆንም። ይፈራል፣ ይመለሳል፣ ያቋርጣል። እኔ ብቻ እችላለሁ ካል በህናወት ነው የምታደርገው። የእግዚአብሔር ስራ ተተኪ ከሌለ በከንቱ ደከምክ። ያልተዘጋጁ መተቆች ይሉበታል። የደከምከውን ሳማ ይዘሩበታል። ዮሐንስ ማርቆስን በርናባስ አበቃል። አይዞ ከኔ ጋር አይሄድም ብሎ ቢጠላ ቂም ስለያዘብህ አይደለም። ጳውሎስ ላይ ቂም እንዳትይዝ፣ ዓላማ ተኮር ስለሆነ ወንጌል ስለወደደ ነው እንጂ አንተ ስለጠላህ አይደለም እያለ በርናባስ ዮሐንስ ማርቆስን አበቃው። ጳውሎስ ሲታሰር ሁሉ ተውኝ ከዮሐንስ ማርቆስ በቀር በመከራ ሰዓት ከኔ ጋር ያለ አንድም የለም ይላል። መከራን ሁሉ የሚቋቋም ማርቆስ ወንጌል የሚጽፍ ኃያል ሚሽነሪ ተወለደ። ተተኪ ያላት ቤተክርስቲያን ነች። እንዲያውም ይሄ ማርቆስ ሮም ሄዶ ወንጌል ሰብኳል ይላሉ። ወንጌል ከመጽሐፉ በላይ አንድ እዛ አድዋ አደባባይ አንድ አገልጋዮች ስብሰባ ነበር፣ ትልቅ ጉባኤ። አሁን የዚህ ካውንስሉ ነው የማን ዋና መሪ ሆነው እሱ ሲናገር የሰማሁት ልቤን ነካው በእውነት። እና በፊልም እያሳየ ሁለት ዛፎች አሳየ። የአንደኛዋ ዛፍ ባኒያን ትሪ ትባላለች አለ። እኔ ያኔ ነው ያየኋት። ባኒያን ትሪ ጉደኛ ትሪ ነች። አሁን በነገራችሁ አትረሱም ባህሪዋ አለ እንዴ ያለ ዛፍ በምድር ላይ እስከ ስዕሉ አይምሮ ውስጥ ይሳሉ። ባኒያ ስሩ እንደ ሙዝ መሬት ለመሬት የሚሰራጭ አይደለም። ቅርንጫፉን መሬት ላይ ያደርግና ስር ያደርገዋል። እንዴ ቅርንጫፍ ስር ይሆናል እንዴ? ራሱን በራሱን እንደ ጎማ እያሽከረከረ የሚባዘው ባኒያ ሰፊ ቦታ ነው የሚፈልገው። ባኒያን ትሪ በስሩ ምንም አይነት እጽዋት እንዳይበቅሉ ድባቅ ይከታቸዋል። የሆነ መርዝ የሚረጨዋል። ብቸኛ ነው ባኒያን ትሪ። መርዛማ ንጥረ ነገር አለው። ሌሎቹ ሁሉ እየፈጨ ነው የሚጨርሳቸው ይላል። የሚገርማችሁ ባኒያን ብትቆርጡት አያቆጠቆጥም። አንዴ ከተቆረጠ ይሞታል። ጠቅላላ ባኒያን ትሪ ነቅላችሁ ሌላ ብትተክሉ ቦታው ሌላ ሰብል አያበቅም። መሬት ውስጥ ገብቶ እንዳያበቅል አድርጎ ነው የሚሄደው። ይሄ ምቀኛ አልቃይዳ ነገር ነው። ጠፍቶ የሚያጠፋ እኮ ማለት ነው። አልቃይዳ እንደዛ ነው። እኔ ብቻ የዘላለም አምላክ
እባክህ ይሄንን በፎቶ ስጠኝ ብዬ ለመንኩት እና ልኮልኛል። ትገረማላችሁ እንዲህ ያለ ዛፍ። በተቃራኒው ባናናን አመጣው። ባኒያን ወደ ባናና ደግሞ ብሎ አመጣልን። ባናናን ሙዝን ቁረጠው እልፍ ሆኖ ነው የሚበቅለው። ሙዝ ነቅለህ ብትጥለው እንኳ ቦታው ማዳበሪያ ነው። አንዳንድ የሚጠላቸው ነገሮች ለቀጣይ ማዳበሪያ ናቸው። ፍሬው ከሰው እስከ እንስሳ የተወደደ ነው። ባናና ሽማግሌ ጥርስ የሌለው ይበላዋል፣ ያለው ይበላዋል። ከባንያን መንፈስ እግዚአብሔር ይጠብቅ። የሙዝ መንፈስ አይደለም በእውነት የባናና አሰራርን ይስጠን። በዛ አንጾኪያ ለሚሽነሪነት እንዴት ታጨች? ወገኖች ሆይ ማጠቃለል እፈልጋለሁ። ኮዬ መካነ ኢየሱስ ስብከት ጣቢያ አደራ እላለሁ። በእውነት አማርኛው ማይችሉ ሊመጡ ይችላሉ። ልዩ ልዩ ቋንቋ ስራ የሌለው ሊመጣ ይችላል። አይን የሌለው፣ እጅ የሌለው፣ እግር የሌለው ምን እንደሆነ ዝማሬ ማቅ ሊመጣ ይችላል። ሰው ብቻ ከሆነ በቂ ነው። አድሎ ቡድን እኛ ዋና ነን፣ እኛ ቀዳሚ ነን እያል ሌሎችን ብንገፋ ቸርች መሆናችሁ ይቀጥላል። መንፈስ ቅዱስ ግን ሹልክ ብሎ ይወጣል። በቃ ስትተሻሹ ነው የምትኖሩት። ሰው ክቡር ስለሆነ ዋጋ የተከፈለበት ስለሆነ ከቤተ መንግስት በራችሁ ክፍት ይሁን። ስደተኛውስ ልባችሁ ክፍት ይሁን። የዘር ቋንቋ የብሔር ምንም አይነት ለሰው ሁሉ እንደ አንጾኪያ ቸርች ልባችን ክፍት እንዲሆን የመንፈስ ቅዱስ ድምፅ ይመስለኛል። ሰውን ሁሉ መቀበል። እሺ እዚህ ያላችሁ አገልጋዮች ትልቁ ስራችሁ መጨነቅ አይደለም፣ በመጡት ሰው ውስጥ ያስቀመጠው ጸጋ መለየት። እንዳይዳፈን አደራላችኋለሁ። ስንት ኃያላን አሉ ሳናውቃቸው ዘመናቸው የተቃጠለ ሳንሾማቸው ቦታቸውን ሳንሰጥ ተዳፍኖ የቀረ ስንት አሉ። በአንድም በሌላም በብዙ ኩል ልንቃጭ እንችላለን። ችግር የለውም። ጸጋ ግን ከሱቅ የምትገዛው አይደለም። አምላክ የሰጠውን ሰው በቦታው ካላስቀመጥን አንካሳ ነው የምንሆነው። መፍጠን አንችልም። በመጡት ሰው ውስጥ ሁሉ ጸጋ እንዳለ ልነግራችሁ እፈልጋለሁ። ባይማርም አየህ ክርስቶስን በማመኑ ብቻ የአካሉ አንድ ብልት ነው። ስለዚህ የበግሩን መልክ ማስተዋል አለብን። አድነ ማሰማራት የአገልጋዮች ፋንታ። እናንተ ካላበረታታችኋቸው ይደክማሉ፣ ይሸሻሉ። አምልከው ሹልክ ብሎ ነው የሚወጡት እና እያበረታችሁ አይዞ የተናንቱ አልፏል። አንተ እኮ የተፈጠርከው የምትኖረው የምትሰራው ስራ ስላለ ታስፈልገናለህ። ስታበረታታው ብቅ ይላል እና አክቲቭ የሆኑ ምዕመናን ባሉበት ጉባኤ ሚሽን ስራው እየጨመረ ይመጣል። አንድ ሰው ብቻውን አይዘልቅም። ሶስተኛ ልመናው መንፈስ ቅዱስ ምንድን ነው? ስለ አምልኮ ጉዳይ፣ ስለ ጾም፣ ስለ ጸሎት እጅ መጫን። እንዲህ ያለ ጉዳይ መታማት የለባችሁም። በእውነት መዘጋጀት ግድ ነው። እግዚአብሔር የሚያመልኩትን ይወዳል። በፈቃዳቸው የሚያመልኩትን ይወዳል። በአምልኮ ልቤን የምትነካ ሁሌ ያቺ አመንዝራ ሴት ነች። አመንዝራ ሴት ፈሪሳውያን ባሉበት መግባቷ ብቻ በቂ ነው። ፈሪሳውያን አመንዝራ ይገባል። በከተማ የታወቀች እግሩን እየሳመች በፀጉሯ እያበሰች በእንባዋ እያጠበች ተሰማው ነበር። በፈሪሳዊ ፊት ወንድ እግር መሳም በድንጋይ ነው የሚያስወግረው። የፈለግከውን በለኝ፣ ከአጋንንት ነፃ ያወጣኝ፣ ከሞት ወደ ሕይወት ያሻገረኝ አምላኬ አመልከዋለሁ እኮ ነው የምትለው። ሴትዮዋ እንደ እብድ ያደረጋት እና ስምዖን ራሱ ግብዣ የጠራው አማው። ይሄማ ነቢይ ቢሆን እግሩን እየሳመች እንደዚህ የምትጥመለመለው ማመኗን ባወቀ እያለ ያመዋል በልቡ። ስምዖን የምጠይቅ ጥያቄ አለ። ጌታ ሆይ ተናገር በልብህ እኔን ብሎ ነቢይ ጌታ ሆይ ትለኛለህ? የሚገርም ነው። አንተ ሰው ስገባ ጉንጬን አልሳምከኝም፣ እሷ አድርገን እየሳመች ቅባት አልቀባኸኝም፣ ሽቶ ቀባችኝ፣ ውሃ አላመጣህም፣ በእንቧ አጠበችኝ። ከአንተ ይልቅ የእሷ አምልኮና ፍቅር ይበልጣል። ጭጫ ነገር ነው። እግዚአብሔርን ያየ ሰው ኖርማል መሆን አይችልም። እንደምንድን የሚያደርጋችሁ እቺ ሴት በህይወቷ አይተዋለች ሁለታው እና አንጾኪያ ቸርች እነ ጳውሎስ እንዴት ብሎ ነው ማመልከው? ከዛ ከክፉ ዓለም ያመጣውን ኢየሱስን ያመልኩ ነበር። ማምለክ አንድ ቸርች የሚሽነሪ ስልጠና ላይ ተጠራው።
እና በጣም እኛ ቸርች እንደው ቢሆን ብዬ ናፈኩት ነው። ገና ስገባ ከበር ጀምሮ የልዩ ልዩ ብሔር ሰዎች ፎቶ አለበት። ለምሳሌ የሐመር ሴት እንደዚህ ወንጌል ያልተደረሰበትን ኢትዮጵያ ውስጥ ያሉትን ሴቶች በሙሉ ግድግዳ ላይ ጽፈዋል። እነዚህ ስዕሎች እነማን ናቸው? ፎቶ ወንጌል ያልተደረሰባቸው ነው። ሁልጊዜ ስንገባ እንዲያሳስቡን አስሰቅለናል። በጣም ባረኳቸው መሪዎችን በእውነት ወንጌል ያልተደረሰበት ብዙ እንደሆነ ልነግራችሁ ፈልጋለሁ። አያት የምትችለውን ትረዳለች። ቆየም ራሳችሁ ወከባችሁን ታጠቁ። ከዚህ በኋላ ከኛም በላይ በስታችሁ ብዙ ስብከት ጣቢያ ብትከፍቱ መከሩ ብዙ ነው። መከሩ እጅግ ብዙ ነው። ስለ ሚሽን ስራ ግድ ሊላችሁ ይገባል። ከሁሉ በላይ አምስተኛው ስለ ተተኪ በአንድ 5 ዓመት አይበቃም። ከአሁኑ ካልጀመራችሁ በኋላ አይደርስም። ስለ ትምህርት ቤት መላክ፣ ማሰልጠን፣ ማለማመድ፣ ማበረታታት እና ተተኪዎችን እንደ ዮሐንስ ማርቆስ ማብቃት። እንደዚህ ሲሆን ሚሽነሪ ቤተክርስቲያን፣ ሚዛን የምትደፋ ቤተክርስቲያን፣ መንፈስ ቅዱስ የሚሰራባት ትሆናለች ማለት ነው። እግዚአብሔር እንደ አንጾኪያ ሚሽነሪ ቤተክርስቲያን ያድርገን። እንጸልያለን። በትህትና እለምናችኋለሁ ወገኖች፣ ኢየሱስ ሊመጣ ባለበት በዚህ መጨረሻው ጊዜ ለሰው ፊት አታድሉ። በጣም አጸያፊ ኃጢአት የፈለገ ሊያርግ ይችላል። ሰውን ሁሉ እኩል በቁራጭ እንጀራ እንኳን አታድሉ። ሰውን ሁሉ እኩል እንድናስተናግድ እግዚአብሔር ይርዳል። የምትወደውን ትወዳለህ፣ ምን ዋጋ አለ? አሕዛብም ይህን ያደርጋሉ። በትክክል ለሚመልስልህ ታበድራለህ፣ ምን ጥቅም አለ? የጨረቃ የሚያመልኩትን ያደርጉታል። እናንተ ግን ለሰው ሁሉ ጸጋ ስጦታን ባትንቁ። ጸጋ ከናቀው የትም አታገኘው። ለምን? ከእግዚአብሔር የሚሰጥ ስለሆነ። ሁሉ በቦታው ሁሉም በምድቡ አስፈላጊ ነው። መገፋፋት የለብንም፣ መጠላለፍ የለብንም። ሁሉም በቦታና በምድቡ እንዲሆን መተጋገዝ የለብንም ወገኖች። እግዚአብሔር ሁሌ እንድናመልከው የሞቀ ህይወት እንዲኖረን፣ አክቲቭ ህይወት እንዲኖረን እግዚአብሔር ይፈልጋል። ያልተደረሱን ለመድረስና ተተኪ ለማፍራት እግዚአብሔር ይርዳል። አመሰግናለሁ ጌታ። ደግሞ እኛም የምንቆጥረው ታሪክ የሚጻፍ የሚተላለፍ ምሳሌ የሆነ ነገር በኮየ ፈጬ አሳየህን አልመሰለንም ነበር ጌታ። በእግር እንቆማለን ብለን አስበን አናውቅም። ለካ አንተ ከሰው በላይ ነህ። በደካሞች ብርቱ ስራ ትሰራለህ። ኃያላንን ወደ ምድር የምታወርድ፣ በምድር ያሉትን በዙፋን የምታስቀምጥ፣ ታሪክና ጊዜን የምትቆጣጠር ኢየሱስ ክብር ለአንተ ይሁን። ስለ አንተ ፍቅርህ ታገዝከን፣ ተሸከምከን፣ እስከ ሽምግልናም ገና ታዝለናለህ ጌታ ኢየሱስ። እንደ አመላችን ችለህናል። እኛም ሰውን እንድንችል እርዳ ጌታ ሆይ። የማረባ የማንጠቅመውን ጸጋ ሰጥተህ አቤቱ በሰው ፊት እንድንቆም ሞገስ ሰጥተህ ያበቃህን አንተ ነህ እንጂ አፈትብ እኮ አልነበርንም ጌታ ኢየሱስ ሆይ። በሰው ፊት አይናፋሮች ነበርን ብዙዎቻችን። ለምን ተፈጠርን ምንል ነበር። ነገር ግን ጸጋ እየሰጠ በአካሎች መካከል መተሳሰብ እንዲኖር የተዋረደውን ብዙ ክብር እየሰጠ እግዚአብሔር ሆይ ቤተክርስቲያንን በቀስታ የምትነዳ መልካም እረኛ አንተ ነህ። አንተን እንድንከተል እርዳ። ስለ አምልኮና ስለ ጸውም ስለ ጸሎትም ኋላ ቀር ነው ብለን እንዳናስብ፣ በራሳችን ልምምድ እንዳንኮራ ሁሌ እንድናመልክህ በጾም በጸሎትም እንድንተጋ እርዳ። በተለይ ያልተደረሱት ብዙ እንደሆኑ በማሰብ የኋላችን ትተን ወደፊት የምንዘረጋበት ጸጋ ስጠን። ከሁሉ በላይ ጌታ ኢየሱስ አባቶች እኛ ላይ ደክመዋል። ብዙ ወንድሞች ደክመዋል። በባይብል ስተዲ በማቴሪያል እየቆጡ እየተገሰጹ እየዘለፉ መንገድ እያሳዩ እዚህ ያበቁን። ደግሞ እኛም ለሌሎች እንዲሁ እንድንሆን እርዳ። ስለነበረን ጊዜ ስለሚኖረን እናመሰግናለን። በጌታችን በኢየሱስ ስም ብለህ ስማን።